ሰላም ለእናንተ ይሁን ውድ የቡና ቲቪ ተከታታዮቻችን። ዛሬ የምንመለከተው ላለፉት 5 ዓመታት በድምጹና በታላቅ የትወና ብቃቱ 4 ትውልዶችን ሲያዝናና የኖረውን ስሙ በህንድ ፊልም ታሪክ ውስጥ ለዘላለም ታትሞ የሚኖረውን የዘመኑን ኮከብ የአሚታብ ባቻንን የህይወት ጉዞ ነው። አሚታብ ባቻን ጥቅምት 11 ቀን 1942 ዓ.ም አላሃባድ ውስጥ ተወለደ። ትክክለኛ ስሙ አሚታብ ስሪቫስታቫ ነው። አባቱ ታዋቂው ገጣሚ ሃሪቫንሽ ራይ ባቻን ስሪቫስታቫ የሚለውን የቤተሰብ ስም በመተው ባችን የሚለውን የብር ስም መጠቀም ጀመሩ። አሚታብም ይህንኑ ስም ለፊልም ስራው ተጠቀመበት። አሚታብ ከትምህርት በኋላ የህንድ ዋና ከተማ በሆነችው በኒው ዴሊ በዲግሪ ተመርቆ ወደ ስራ ዓለም ገባ። መጀመሪያ ያመለከተው በኦል ኢንዲያ ሬዲዮ የዜና አንባቢ ለመሆን ነበር። ነገር ግን በሚገርም ሁኔታ በድምጹ ምክንያት ውድቅ ተደረገ። ዛሬ ያ ድምጽ የቢሊዮኖች ምርጫ ነው። የመጀመሪያ ስራውን በኮልካታ በቢዝነስ ኤግዚኪዩቲቭነት በ1640 ሩፒ ደሞዝ ጀመረ። በ1969 ሳቲ ሂንዱስታኒ በተሰኘው ፊልም ትወናን ሀብሎ ጀመረ። ምንም እንኳን ፊልሙ በገቢ ረገድ ስኬታማ ቢሆንም አሚታብ ግን የታላቁን ዳይሬክተር ኳጃ አህመድ አባስን ትኩረት አገኘ። በ1971 አናንድ በተሰኘው ፊልም ከራጄሽ ካና ጋር በመስራት የመጀመሪያውን የፊልም ፌር ሽልማት አሸነፈ። ሆኖም ከዚህም በኋላ የገጠሙት ፊልሞች አብዛኞቹ ጥሩ አልነበሩም። ፓርዋና፣ ሬሽማ፣ አውራሼራ እና ሳንጆግን የመሳሰሉት ፊልሞች ተስፋ የሚያስቆርጡ ነበሩ። 1973 የአሚታብ ህይወት የተቀየረበት ዓመት ነው። የፊልም ዳይሬክተር የሆነው ፕራካሽ ሜህራ ዛንጀር የተሰኘውን ፊልም ይዞ መጣ። ይህ ሚና በመጀመሪያ ለራጄሽ ካና፣ ለዳርሜንድራ እና ለዲሊፕ ኩማር ቀርቦ ባይቀበሉትም አሚታብ ግን በሚገባ ተጠቀመበት። ፊልሙ አሚታብን ኤንግሪ ያንግ ሜን ወይም ቁጡ ወጣት የሚል ቅጽል ስም አሰጠው። የህግ መላላትን፣ ሙስናን የሚዋጋው የኢንስፔክተር ቪጃይ ካና ሚና ህዝቡን አስቆጣው፣ አስደሰተውም። በዚሁ ዓመት ሰኔ 3 ቀን 1973 አሚታብ የረጅም ጊዜ ጓደኛውንና እንደሱ በትወና ዓለም ያለችውን ጃያ ባሃዱሪን ወይም ጃያ ባችን አገባ። 1975 የቦሊውድ ታሪክ የተቀየረበት ዓመት ነው። አሚታብ በሁለት ታላላቅ ፊልሞች ታየ። አንደኛው ዴዋር ሲሆን ሌላኛው ደግሞ ሾላይ ነው። ሾላይ በህንድ ፊልም ታሪክ ውስጥ ከፍተኛ ገቢ ያስገኘና ለብዙ ዓመታት በቲያትር ቤቶች የታየ ድንቅ ስራ ነው። የጄና የቪር ጓደኝነትም በብዙዎች ዘንድ አርአያ ሆነ። 1976 እና 1982 አሚታብ ላፍታ ቆም የማይል ተወርዋሪ ኮከብ ሆነ። ካቢ ካቢ፣ አማር አክባር፣ አንቶኒ ለተሰኙት ፊልሞች የምርጥ ተዋናይ ሽልማትን አግኝቷል። ዶንና ሙቃዳር ካሲካንዳር ተከታታይ ስኬቶቹ ነበሩ። በተለይ ዶን የተሰኘው ፊልም ዶንን መያዝ አይቻልም የሚለው ንግግሩ እስከ ዛሬ ድረስ በስፋት ይነሳል። ሐምሌ 26 ቀን 1982 ኩሊ የተሰኘው ፊልም በሚቀርጽበት ወቅት አሚታብ ከፍተኛ አደጋ ደረሰበት። በትግል ትዕይንት ላይ በደረሰበት ጉዳት ምክንያት ለሞት ተቃርቦ ነበር። መላው የህንድ ህዝብ ለጤንነቱ ጸለየ። አሚታብ ከሞት ተርፎ ወደ ስራው ሲመለስ የፊልሙ መጨረሻ አሚታብ እንዲሞት ተደርጎ ተጽፎ የነበረ ቢሆንም ህዝቡ ስለተቃወመ እንዲተርፍ ተደርጎ ተቀይሯል። በ1984 አሚታብ ፊልምን ለጊዜው ትቶ ፖለቲካ ውስጥ ገባ። በአላሃባድ የምርጫ ክልል ተወዳድሮ አሸነፈ። ነገር ግን ብዙም ሳይቆይ ፖለቲካውን ትቶ በ1988 ሻሂንሻ በተሰኘው ፊልም ወደ ስክሪኑ ተመለሰ። ሪሽቴሜ ቶሃም ቱምሃሬ ባፕ ሆቴሄ የሚለው ዝነኛ ንግግሩ የተወለደው እዚሁ ፊልም ላይ ነው። የ90ዎቹ መጀመሪያ ለአሚታብ አስቸጋሪ ነበሩ። ያቋቋመው ኩባንያ ኤቢሲኤል ኪሳራ ውስጥ ገባ። አሚታብ ከፍተኛ የገንዘብ ዕዳ ውስጥ ወደቀ። ነገር ግን በ2000 ዓመተ ምህረት ካምባኔጋ ኮረሬ ፓቲ ወይም በመጻሩ ኬቢሲ የተሰኘውን የቴሌቪዥን ፕሮግራም ማቅረብ ሲጀምርና ዋሃባቤቲን በተሰኘው ፊልም ሲመለስ ኮከብነቱ ዳግም አበራ። አሚታብ ባቻን ዛሬም በ83 ዓመቱ በከፍተኛ ብቃት እየሰራ ይገኛል። ከፓ እስከ ፒኩ፣ ከፒንክ እስከ ብራህማስትራ ድረስ ድንቅ ስራዎችን አቅርቧል። እሱ የትህትናና የጥንካሬ እንዲሁም የጥበብ ተምሳሌት ነው። ዛሬው ቪዲዮአችን ይህንን ይመስላል። እናንተ ከአሚታብ ባቻን ፊልሞች የትኛውን ትወዳላችሁ? ኮሜንት ላይ አሳውቁን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።